ምን አለ መሰለህ ከዚህ በፊትም ሞክሬ ስለነበር እዛ ካርጎ ጉምሩክ ምናምን የተለያዩ ቦታዎች ላይ የሚሰሩ ሰዎች እዛ እንሰራለን ኃላፊና አቋለን ምናምን በሚል ምንም ሳይደራጁ ነገሮችን ኔትወርኩን ሳያስተካክሉ በደንብ እና ገባ ብለውኝ አደጋ ውስጥ ለወድቅ ተቃርቤ ነበርና ሌላው ከነሱ ወገን አስተካክለን ነው የምትገባው አትገባው አሁን ስላለኝ ነው ያልገባሁትና እንደዛ አይነት ነገር እንዳይኖር አንደኛ በእርግጠኝነት ኔትወርኩ ተስተካክሎ ሁሉም ነገር ተስተካክሎ ከበር ጀምሮ የሚያስገባኝ ሰው ምናምን ይዛችሁ እንደዛ ቢሆን ይመረጣልና እርግጠኛ መሆን አለባችሁ ምክንያቱም እዛ ምትሰሩ ከሆነ በእርግጠኝነት ኔትወርኩ ካላችሁ that's good ችግር እንኳን ቢፈጠር እንዴት መውጣት እንዳለብንም እናውቃለን እንደዛ ካልሆነ ካለፈ ይለፍ ካላለፈ ደግሞ ችግር የለውም በሚል ካለፈ ብራችን እናገኛለን በሚል ሐሳብ ከሆነ ግን ችግር ውስጥ ነው የምንወድቀውና ሁላችንም ተያይዘን ነው ገደል የምንገባው እንደዛ አይነት ከሆነ ማለት በቆማር ባይሆን እላለሁ ስጋቴን ነው የምነግረው በግልጽ ማውራት ስላለብን ሶስተኛ ነገር ደግሞ ከዚህ በፊት የላካቸዋቸው ሰዎች ካሉ ለኮንፊደንስም እንዲሆነኝ ፋይሎቻቸውን ምናምን ብታሳየኝ ደስ ይለኛል ምክንያቱም በቃ ደስ ብሎኝ በኮንፊደንስ ገባለሁ ያለ ምንም ፍርሃት ምናምን እንደዛ ሲሆን ደስ ይላል በተጨማሪም ነገ ፍላይት የለም ማክሰኞ ዋን ስቶፕ የለም ሁለት ስቶፕ ነው ያለው እና ዋን ስቶፕ ነው የሚያስፈልገው መሰለኝ እንደዛ አይነት ነገር ስላለ እንደዚህ ነገሮች ማለት ፈልጋለሁ ምናልባት በዚህ በመተመለከቱት ፎቶግራፍ ላይ ደግሞ የከፍተኛ ባለስልጣናት የምትመለከቱት የተመስገን ጥሩነህን ታያላችሁ እና ኮሚሽነር ዘላለምን ታያላችሁ የደህንነት የብሔራዊ መረጃና ደህንነት ምክትል ኃላፊው እነ ሲሳይ ቶላ ታያላችሁ በኋላ በርካታ ነገሮች የምትመለከቷቸው እነዚህን የዚህ ከፖሎግራፊ ጋር በተያያዘ ሁሉም አካላት ያው ተሰብስበው እንደምታዩት እሱን ይከታተላሉ ያደምጣሉ ዲፓርትመንቱን የመሰረተ ነው ስንላችሁ ይሄ ያንግ ብሪሊያንት እና ከፍተኛ ቁልፍ ሚና የተጫወተላቸው የነበረ ነገር ግን ምን አይነት ወንጀል በአገሪቷ ውስጥም ሲሰራ እንደቆየ ወይም እየተሰራ እንደሆነ በበቂ ሁኔታ መረጃዎች ያሉት ነው ይሄ ሰው አገዛዙ ምን ያህል ወንጀል እየሰራ እንደሆነ ቀደም ሲል እንዳይነገርኳችሁ እያጋለጠ ነው የሚገኘው የኢንተርፖል ሰሚት የተዘጋጀው ፈረንሳይ ነው በፈረንሳይ የተዘጋጀው ኢንተርፖል ሰሚት ከጨረሰ በኋላ ወደ ጀርመን በማቅናት በጀርመን ላለመመለስ ወስኖ እጅ መስጠቱን እና ጀርመን መዳረሻውን ማድረጉንና ዳግመኛም ወደዚህ ወንጀለኛ ስርዓት ፊቱን እንደማያዞር መግለጹን በራሳችን አረጋግጠናል ስለ ጌታቸው ረዳ እንደው በእግረ መንገድ ይሄንን ካልን ዛሬ ማተኮር ያለብን መረጃው ላይ እና ማስረጃው ላይ ስለሆነ ወደዛው እንሻገራለን እንግዲህ ቀዳሚ ማረግላችሁ ወይ በቀዳሚነት የምናቀርበው መረጃ የአብይ አህመድ አገዛዝ በዚህ በመንግስት በሚባለው መዋቅር ውስጥ ነው ወንጀል የሚፈጽመው እንደምታውቁት የኮሬ ነገኛ የሚባል መርሰናሪ ቡድን ገዳይ ቡድን አደራጅቶ እንቅስቃሴ ያደርጋል ይሄንን ዓለም አቀፍ ተቋማት ያረጋግጡት ነው ተደጋግሞ የሚገለጻል ተደጋግሞ መገለጽ አለበት ተገቢም ስለሆነ ጋቸና ሲርና የሚባል ለግድያ የሚሰማራ ቡድን አሰማርተው በየቦታው ላይ ግድያ ይፈጽማሉ ይሄንን እንደ መንግስት እንደ ተቋም ነው የሚያደርጉት ይታወቃል ነገር ግን በአገር ውስጥ እና ከሀገር ውጪ የሚደረጉ እጅግ አደገኛ አፍኖ የመሰወር እንቅስቃሴ ደጋግመን ስንላችሁ የነበረው በራሱ መንግስት በሚባለው አካል መዋቅር የሚመራ ነው የሚል ተደጋግሞ ሲነሳ ነበር ሰው ይሄንን የሚያረጋግጥ ነገር ነው ያገኘነው በአገር ውስጥ አንድ በጥሩ ወሳኝና ይሄንን መረጃ ለማግኘትና ለመያዝ ቁልፍ ቦታ ላይ የነበሩ ሰው ናቸው ስርዓቱን የከዱት በቀጥታኝን ሰው አግኝተን አነጋግረናቸዋል ምንድነው የተፈጠረው ያላችሁበት ሁኔታ ምን ይመስላል በሚል በዝርዝር አንስተናል ከዚያም ስርዓቱ በአጠቃላይ ከሀ እስከ ፐ ከላይ እስከ ታች በምን አይነት አደገኛ ወንጀል ውስጥ እንደሆነ መረጃዎቹ ያመለክታሉ አድማጭ ተመልካቾች አሁን የምጠቅስላችሁ ሰው
ስርዓቱን የከዳ ሰው ወደ አውሮፓ የመጣው በአውሮፓ ውስጥ ፈረንሳይ የተዘጋጀ በፓሪስ የተዘጋጀ የኢንተርፖል የኢንተርናሽናል ፖሊስ ተቋም ያዘጋጀው ኢንተርናሽናል የፖሊስ ተቋም ወይም ኢንተርፖል ያዘጋጀው ሰሚት ነበር እና በዚህ በኢንተርፖል ሰሚት ላይ ለመሳተፍ ኢትዮጵያ ወክሎ ለመሳተፍ የተላከ ነው ከነበረው ስታተስ ከነበረው ኃላፊነት የተነሳ በኢንተርፖል ሰሚት ተገኝቶ ፕሬዘንቴሽን እንዲያቀርብ ነው የተጠየቀው። በዚሁ መሰረት ኢትዮጵያን ወክሎ በኢንተርፖል ሰሚት ላይ ኢትዮጵያ የባዮሎጂካል ዌፐን ትሬቷ ምን ደረጃ ላይ ደርሷል የሚለውን ፕሬዘንቴሽን ያቀረበው ለኢንተርፖል ይሄው አሁን የምናስተዋውቃችሁ የአገዛዙ ቁልፍ ሰው ነው። ይሄ ሰው ዴፑቲ ኢንስፔክተር ዘሪሁን ምትኩ ይባላል። ዘሪሁን ምትኩ የኬሚካል ባዮሎጂካል ራዲዬሽን ኒውክሌር ዲፓርትመንት አለ ደግሞ አለው የኬሚካል የባዮሎጂካል እና ራዲዬሽን ኒውክሌር ዲፓርትመንት መስራች ነው። የዲፓርትመንቱ መስራች ነው። እንደምታውቁት አብይ አህመድ ኢንሳን የመሰረቱት እኔ ነኝ የሚል መኩራራትና ማቅራራት አለ እሱ ጋር እና ይሄ ልጅ በጣም ብሪሊያንት እና ያንግ ነው። በጣም ወጣት ግን ብሪሊያንት እንደሆነ የሚነገርለት ወጣት ነው። የዚህን ወጣት አእምሮ በሚገባ ለመጠቀም በሚመቻቸው መልኩ ሲጠቀሙበት ቆይተዋል። ከዚያም ዲፓርትመንቱ በራሱ እንዲከፈት አድርጓል። እንደምታውቁት አሁን በቅርቡ አብይ አህመድ የኒውክሌር ፕሮጀክት ከዌፐንነት ከመሳሪያነት ውጪ ለሚውል ለኃይል ማመንጫነት ወደ ኒውክሌር ወደ መስራት ወይም ፕሮሰስ እንገባለን የሚል ንግግር አድርጓል። እንግዲህ ወደፊት በዝርዝር እንመጣበታለን። ምን ያህል ውሸት ነው ምን ያህል እውነታዎች አሉ የሚለውን አሁን ራቁቱን ቀርቷል። ምንም በቃ ወዲያ ወዲህ ማለት አይቻልም። እንዲህ ነው ቁርጥ አድርጎ ስርዓትን መታገል ማለት በዚህ መንገድ ነው። ይሄ ሰው የኒውክሌር የኬሚካል የባዮሎጂካል ራዲዬሽን ኤንድ ኒውክሌር ዲፓርትመንት መስራች የባዮሎጂካል ሽብር መከላከል የኢንተርፖል ተጠሪ ሁለተኛው ኃላፊነት የባዮሎጂካል ሽብር መከላከል የኢንተርፖል ተጠሪ ነው። ይሄ ብቻ አይደለም። በኢትዮጵያ የመጀመሪያው የፖሎግራፊ ምርመራ ቴክኒክ መስራችና ባለሙያ ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ባለፈው በሚዲያ ከዚህ ቀደም አቅርበው ሲያቅራሩ አይታችኋል። ሲያቅራሩ የነበረው ከዚህ በኋላ መዋሸት አይቻልም፣ ወንጀለኛን እንዲህ ባለ በሰለጠነ መንገድ ልንመረምር ነው፣ ምንድን ነው የሚባለው ፖሎግራፊ ዲፓርትመንት አቋቁመናል የሚል ነበረ ሲያነሱ የነበረው። ይሄ አሁን የምናስተዋውቃችሁ ወጣት የባዮሎጂካል ሽብር መከላከል የኢንተርፖል ተጠሪ ነው። በኢትዮጵያ የመጀመሪያው የፖሎግራፊ ምርመራ ቴክኒክ መስራችም የምርመራ ቴክኒክ የዲፓርትመንቱ መስራት ብቻ ሳይሆን ባለሙያውም እሱ ነው። የመጀመሪያው ሰው ነው በኢትዮጵያ ውስጥ የፖሎግራፊ ምርመራ ባለሙያነት የመጀመሪያው ዲፓርትመንቱንም በመመስረት ኃላፊነቱን የወሰደና የፖሎግራፊ ምርመራ ዲፓርትመንት ያቋቋመ ነው። ሌላው ይሄ ሰው የዲጂታል ፎረንሲክ ባለሙያ ነው። ሌላው የክራይም ሲን ወንጀል በተፈጸመበት ቦታ ሄዶ ቴክኒካሊ የተፈጸመውን ወንጀል የማጣራት ጉዳይና ኃላፊነትም የሱ ነው። ስለዚህ አብይ አህመድ የገደላቸው ያስገደላቸው አገዛዙ ገሎ ወደ ማፋለግ የገባባቸው ምናምን ሰዎችና የወንጀል ጉዳዮች በሙሉ መረጃዎች ጥብ ተደርገው ካገዛዙ ወጥተዋል ማለት ነው። እንዲህ ያለው ከባድ ሁኔታ መጥቷል። አሁን ባገዛዙ ቤት ብርድ የሚጀመርበት ወቅት ነው። ካድሬ እንጫጫል። እዚህም ገባ በሉና የማልቀስ መብታችሁ፣ የመጮህ መብታችሁ፣ የደረቴ መምታት መብታችሁ የተጠበቀ ነው። እንዳውም ዛሬ በፈለጉት መንገድ ይንፈራፈሩ፣ አድሚኖችም ባተነኳቸው እንደፈለጉ ይሁን። ይሄንን ቁጭ ብለው መጋት ስላለባቸው እንዲጋቱት ማድረግ ነው። እላፊ ሄደው ያልተገባ ነገርና ነውረኛነት የሚናገሩትን በመቅሰፊያችሁ ቀስፋችሁ ማባረር ትችላላችሁ። ሳብቱዩ የእናንተ ኃላፊነት ነው። ለማንኛውም ግን ይሄንን በተለይ ባለስልጣናቱ አይኖ ቀደም ብለን በፌስቡክ ገጾቻችን ይፋ እንደምናደርግ ገልጸናል። ስለዚህ በተጠንቀቅ ቁጭ ብለው እንደሚከታተሉን ምንም ጥርጥር የለንም። እያንዳንዳችሁ መረጃውን የምትከታተሉ አካላት ሚኒሊክ ዛሬም ንጉስ ነው ያላችሁ የጻፋችሁ ተከታተሉ። የምናቀርብላችሁ የምናስተዋውቃችሁ ሰው ዴፑቲ ኢንስፔክተር ዘሪሁን ምትኩ ይሄ ባለሙያ አገዛዙን
በመቃወም ወይም ደግሞ ከዚህ አገዛዝ ጋር መቆየት ወይም መክረም አግባብነት የለውም በሚል ከአገዛዙ መዳፍ ወጥቷል። አግኝተናል፣ አነጋግረናል፣ ይሄንን ደግሞ አረጋግጠናል። ይህ ሰው ዲፑቲ ኢንስፔክተር ዘሪሁን ምትኩ ምናልባት በፎቶግራፍ ልንመለከተው እንችላለን። የመጣበትን ሁናቴ የሚያሳየውን ክፍል ማለት ነው። በጣም ያንግ ኤንድ ብሪሊያንት አገዛዙ አሁን በቅርቡ ሲፎክርበት የነበረው የኒኩለር ጉዳይ በተመለከተ ራዲዬሽን፣ የባዮሎጂካል ዌፐን፣ የኬሚካል ጉዳዮች እነዚህን በተመለከተ ባለሙያ የሆነና ቁልፍ ኃላፊነት ይዞ እየተንቀሳቀሰ ያለ የመሰረታቸውን ዲፓርትመንት እየመራ ያለ ነው። እንደምትመለከቱት እዚህ ፈረንሳይ አገር የተዘጋጀ የኢንተርፖል ሰሚት ነበረ። እዚያም የባዮሎጂካል ዌፐን ትሬትን በተመለከተ ወይም ሽብርን በተመለከተ ሊያስረዳ ነው የመጣው። ምናልባት በዚህ በምትመለከቱት ፎቶግራፍ ላይ ደግሞ የከፍተኛ ባለስልጣናት የምትመለከቱት የተመስገን ጥሩነህን ታያላችሁ፣ እነ ኮሚሽነር ዘላለምን ታያላችሁ፣ የደህንነት የብሔራዊ መረጃና ደህንነት ምክትል ኃላፊ እነ ሲሳይ ቶላ ታያላችሁ። በኋላ በርካታ ነገሮች የምትመለከቷቸው እነዚህን የዚህ ከፖሎግራፊ ጋር በተያያዘ ሁሉም አካላት ያው ተሰብስበው እንደምታዩት እሱን ይከታተላሉ፣ ያደምጣሉ። ዲፓርትመንቱን የመሰረተ ነው ስንላችሁ ይሄ ያንግ ብሪሊያንት እና ከፍተኛ ቁልፍ ሚና እየተጫወተላቸው የነበረ ነገር ግን ምን አይነት ወንጀል በአገሪቷ ውስጥም ሲሰራ እንደቆየ ወይም እየተሰራ እንደሆነ በበቂ ሁኔታ መረጃዎች ያሉት ነው። ይሄ ሰው አገዛዙ ምን ያህል ወንጀል እየሰራ እንደሆነ ቀደም ሲል እንዳይነገርኳችሁ እያጋለጠ ነው የሚገኘው። የኢንተርፖል ሰሚት የተዘጋጀው ፈረንሳይ ነው። በፈረንሳይ የተዘጋጀው ኢንተርፖል ሰሚት ከጨረሰ በኋላ ወደ ጀርመን በማቅናት በጀርመን ላለመመለስ ወስኖ እጅ መስጠቱን እና ጀርመን መዳረሻውን ማድረጉን እና ዳግመኛም ወደዚህ ወንጀለኛ ስርዓት ፊቱን እንደማያዞር መግለጹን በራሳችን አረጋግጠናል። ይህንን ካልን ወደ ማስረጃዎቹ እናልፋለን። እንግዲህ እነ ተመስገን ጥሩነህ እና አብይ አህመድ መመኪያ አድርገውት የነበረ ወጣት ነው ካለው እውቀት ካለው ግንዛቤ የተነሳ እናም እንዳልኳችሁ ለኢንተርፖል ተጠሪ በኢትዮጵያ በኩል ከባዮሎጂካል ዌፐን ጋር ያይዘው ተጠሪ ያደረጉት ነው። የመሰረታቸውን ዲፓርትመንት እየመራ ያለ ነው። የፖሎግራፊ መሳሪያውን ምንድነው መጠቀም ፕሮፌሽኑ ነው። በዛ ዲፓርትመንቱን መስርቶ ነው እሱን ሲሰራ የቆየው። በእነዚህ ኃላፊነቶች ላይ የቆየው ይሄ ያንግ ብሪሊያንት ያገዛዙ ቁልፍ ሰው በወንጀል እንቅስቃሴ ጉዳይ ላይ፣ በዘረፋ ጉዳይ ላይ፣ ከድራግ ጋር በተያያዘ ከህገወጥ የሰው ዝውውር ጋር በተያያዘ የወንጀል ምርመራ የሚባለው ተቋም እንዴት ባለ ወንጀል ውስጥ የተዘፈቀ ተቋም እንደሆነ በዝርዝር መረጃዎች ያመለክታሉ። ማስረጃዎችም ያንን ያሳያሉ። ያው የምትመለከቱት አንደኛው ተመስገን ጥሩነህ ነው። ሌላው ኮሚሽነር ዘላለም መንግስቴ፣ ሌሎችም አካላት የሚገኙበት ነው። በዚሁ አጋጣሚ ሌላ ወሳኝና ቁልፍ መረጃ አለ ከተመስገን ጥሩነህ ጋር በተያያዘ እንመለስበታለን። ይሄንን ካቀረብን ዘንዳ በአንድ ላይ እንዳንደራረተው በወጉ መረጃዎቹን ለማቅረብ እንድንችል ተመስገን ጥሩነህ ማን ነው? ምን እያደረገ ነው? በማን ላይ ምን አድርጓል? ደመቀ መኮንንና ተመስገን ጥሩነህ መካከል የነበረው ግንኙነት ምን ይመስላል? ዮሐንስ ባያለው እንደዚህ ያለ ሁኔታ ውስጥ እንዲወድቅ የተመስገን ጥሩነህ ሁኔታና ድርሻ ምን ይመስል ነበረ? በዝርዝር ይሄም የተደራጀ መረጃ አለ። ከተመስገን ጥሩነህ በላይ በእርግጥ የአማራ ሕዝብ አሁን ከሱ የባሰ ጠላት አለ ወይ ብላችሁ ጠይቃችሁ የለም የሚል ድምዳሜ ላይ እንድትደርሱ የሚያደርግ ነው። ዛሬ በአገዛዙ ቤት ጭንቅ ነው፣ ለቅሶ ነው፣ መንፈራፈር ነው። ከዛ እንግዲህ እንደምታውቁት ልክ አገዛዙን ተጠይፈው በቃኝ ብለዋቸው ሲወጡ ያንን ከጀርባቸው ማትስም ወደ ማውጣት ሄዳሉ ወይ ያጣጥላሉ። ሁሉም የሚያደርጉት መጀመሪያ ዝም ይላሉ፣ ድምጽ ያጠፋሉ። ከዚያ ነገሩ እየበረታባቸው ሲሄድ ማጣጣል ይጀምራሉ። ከዚያ ቀጥሎ ደግሞ የሆነ ወንጀል ይለጥፉና እንዲህ አድርጎ እንዲህ ሰርቶ ምናምን ብለው ለማጣጣል ጥረት ያደርጋሉ። አንዱም ነገር ሊሳካ አይችልም። ምክንያቱም በተደራጀ ሁኔታ እያንዳንዱ ነገር አገዛዙ የሚጋለጥበት መረጃ ማስረጃም በደርዝ ስላለ ምን አይነት ወንጀሎች በአገዛዙ በኩል ይፈጸማሉ፣ እነማን በዚህ ኔትወርክ ውስጥ አሉ የሚለውን በሃይላይት በቀዳሚነት ለማየት እንዲመቻችሁ የምናደርገው አሁን መጀመሪያ በኔትወርክ ውስጥ እነማን አሉ የሚለውን ግልጽ ምስል እንዲሰጠን
የመረጃውንም ጥንካሬ በአግባቡ እንድትገመግሙት እንድትመረምሩት እንዲያስችላችሁ ምን ያህል ጠንካራ መረጃ አለ፣ ወደፊት የሚቀርቡ በየዲፓርትመንቱ ይሄ የወንጀለኛ ቡድን የሚያደርገውን እንቅስቃሴ እንዴት ብትንትን ተደርጎ ሊጋለጥ እንደሚችል በዝርዝር እናነሳላችኋለን። ለምሳሌ ፎቶግራፎችን እንመልከት። መጀመሪያ በማስረጃ እናምጣ። አንድ ይሄ የምትመለከቱት ሰው አቶ ሙሊሳ አብዲሳ ይባላል። ሙሊሳ አብዲሳ በፌዴራል ፖሊስ የወንጀል ምርመራ ቴክኒክ ኃላፊ የሚል ስልጣን አለው። ይሄ ሰው በዚህ ሰው ቦታ ላይ የነበረው ኮሚሽነር ዘላለም መንግስቴ የሚባለው አሁን ወደ አማራ ክልል የፖሊስ ኮሚሽነር ተደርጎ የተላከው ኮሚሽነር ዘላለም መንግስቴ ወደ አማራ ክልል ከተላከ በኋላ ቦታውን የሚተካ መደበኛ ሰው አልተሾመም። ነገር ግን አቶ ሙሲሳ አብዲሳ የሰራዊት አካል አይደለም፣ ፖሊስ አይደለም፣ ምን አይደለም፣ የፖሊስ ተቋም በሲቪል ነው የሚመራው። ለምን? ከሙሊሳ አብዲሳ በላይ ታማኝ ሰው እና አብይ አህመድ አላገኙም። ስለዚህ ዘላለም መንግስቴ በተነሳበት ቦታ ላይ አቶ ሙሊሳ አብዲሳ ዘላለም ከተነሳበት ጀምሮ ላለፉት 5-6 ወራት ኃላፊነቱን በመቀበል በዛ ዲፓርትመንት ውስጥ የወንጀል ኔትወርኩን ተቀላቅለው ስራቸውን ቀጥለዋል። ምን አይነት ወንጀል ነው የሚፈጸመው የሚለውን እናመጣለን፣ እናሳያችኋለን። ሌላው ኮሚሽነር ሁለተኛውን ሰው እናመጣለን። ሁለተኛው ሰው ኮሚሽነር ብርሃኑ አበበ ይባላል። ኮሚሽነር ብርሃኑ አበበ ደግሞ የምትመለከቱት ነው። ኮሚሽነር ብርሃኑ አበበ የወንጀል ምርመራ የቴክኒክ ማነው? ይቅርታ ቀደም ሲል ያነሳውላችሁ ኮሚሽነር የቀዳሚው ኮሚሽነር ነው አቶ ሙሲሳ አብዲሳን ነበረ ቀዳሚ ያደረግነው። ከዛ ቀጥሎ ኮሚሽነር ብርሃኑ አበበ ነው። ኮሚሽነር ብርሃኑ አበበ የወንጀል ምርመራ የቴክኒክ ኃላፊ ነው። የወንጀል ምርመራ ቴክኒክ ኃላፊው ኮሚሽነር ብርሃኑ አበበ ነው። አቶ ሙሲሳ የተተካው በኮሚሽነር ዘላለም መንግስቴ ቦታ ላይ ነው። ኮሚሽነር ብርሃኑ አበበ በወንጀል ምርመራ ዘርፍ ውስጥ በጣም ቁልፍ የሚባለውን ኃላፊነት ከያዘ በኋላ ኮሚሽነሩ ጽህፈት ቤቱ ያለበትና በተለይ በፌዴራል ፖሊስ ወንጀል ምርመራ ውስጥ ለሚፈጸሙ ማናቸውም አሰቃቂ ወንጀሎች በዋነኛነት ተጠሪ ሆኖ እሱ ብቻ የሚያውቀውና እሱ ብቻ ቁልፉ እሱ እጅ ብቻ የሚገኝ ምንም አይነት ካሜራ በውስጡ ያልተገጠመለት እጅግ ዘግናኝ የሚባሉ ቶርቸር የሚፈጸምበትን ክፍል ማንም ሰው ከኮሚሽነር ብርሃኑ አሁን ከምታዩት ከኮሚሽነር ብርሃኑ አበበ ፍቃድ ሳያገኝና ቁልፍ ሳይሰጠው መግባት አይችልም። ያ ክፍል ዘግናኝ ወንጀሎች የሚፈጸሙበት ነው። የት ቦታው? ይሄ ቦታው ሜክሲኮ ከኬኬር ህንፃ በታች ያለው ህንፃ ነው። ሜክሲኮ ከኬኬር ህንፃ በታች ያለው ነው። ኬኬር ህንፃ በራሱ እነማን ምን ይሰሩበታል? እሱን እናነሳላችኋለን። መጀመሪያ የወንጀሉ ድርጊት ውስጥ መረብ ውስጥ ያሉት አካላት እነማን ናቸው የሚለውን ከተረዳችሁ በኋላ የአገዛዙን የመንግስት ስልጣን የሚል ኃላፊነት ይዘው ሲያበቁ እንዴት በወንጀል እንቅስቃሴ ውስጥ ገቡ የሚለው ነው። እንዴት ይጠቀሙበታል ተቋሙ። ሌላው ትላንት ቃል የገባነውና አንድ ያላችሁ ነገር ቢኖር በየትኛውም የሚዲያ እንቅስቃሴ ውስጥ ሲሳይ ቶላን አታዩትም። ሲሳይ ቶላ ጌታቸው አሰፋን መሆን የሚፈልግ ነው። ሲሳይ ቶላ ጌታቸው አሰፋን መሆን የሚፈልግ ነው። የአስገዳጅ ሁኔታዎች ኖረው አንድ መድረክ ላይ ከተገኘ በተገኘበት መድረክ የተነሳ ፎቶግራፍ እንዲጠፋ ያደርጋል። እዛው ቪዲዮዎች በሙሉ እንዲጠፉ ያደርጋል። ይሄ ሰው ሲሳይ ቶላ ይባላል። ይሄንን የምትመለከቱትን ፎቶግራፍ እንደተነሳ ስላወቀ ሙሉውን ይሄ ክሮፕ ተደርጎ ከተዘጋጀው ውጭ ያለውን ፎቶግራፍ ብታዩት አጠገቡ ያለው ጌዲዮን ጢሞቴዎስ ነው። አጠገቡ ያለው ጌዲዮን ጢሞቴዎስ ነው። ሲሳይ ቶላ በአሁኑ ወቅት የብሔራዊ መረጃና ደህንነት ምክትል ኃላፊ የአገር ውስጥ ደህንነት ዳይሬክተር ነው። የአገር ውስጥ ደህንነት የሚባለውን ተቋም በዋነኛነት የሚመራው ይሄው ሰው ነው። ሲሳይ ቶላ የደህንነት ተቋሙን በዋነኛነት ሬድዋን ሲምቦል ነው አድራጊ ፈጣሪ ሲሆን
ከሲሳይ ቶላ በላይ ያለው በቀጥታ የአብይ አህመድ ጉዳይ አስፈጻሚ ከዚህ በፊት ያነሳንላችሁ ነው። የጅማው ጁንታ መሪ ነው በበላይነት ያለው። ከሱ ውጪ ማንም ሰው ከሲሳይ ቶላ በላይ አይደለም። ሲሳይ ቶላ ከዚያኛው ሰው ትዕዛዝ መቀበል፣ አብሮ መስራት፣ ሪፖርት ማድረግ ግዴታ አለበት። ብሔራዊ መረጃና ደህንነት ግን በሲሳይ ቶላ መዳፍ ላይ ያለ ነው እና ሲሳይ ቶላ እንደ ጌታቸው አሰፋንም ሬድዋን ሁሴን እንደምታውቁት ኤቭሪዌር አለ። ሲምቦል ነው፣ ችግር የለም። ለጊዜው ተቀመጥን የተባለው ዋነኛ የደህንነት ስራውን የሚሰራው ሰው ግን ሲሳይ ቶላ ነው። ወጉ አልቀረም። እንደ ጌታቸው አሰፋ ፎቶ እያስጠፋ ቪዲዮ እያስጠፋ ራሱን ለመሰወር ጥረት የሚያደርግ ነው። ግን ብዙ ርቀት አልሄደም። እነ ጌታቸው አሰፋ ዛሬም ድረስ አለ ተብሎ የሚወጡ ፎቶቸው አጠራጣሪ ፎቶ ነው። ሲሳይ ቶላ ግን ብዙ ርቀት አልዘለቀም። ይሄንን ፎቶግራፍ አስጠፍቶት ነበረ። እንደገና አስጠፍቶ ዴሊት እንዲሆን ያደረገው እንደገና ሪፕሌስ እንዲሆን ባለሙያዎች መስራት የሚገባቸውን ሰርተው እሱ ቆሞ ስለነበረ ያስጠፋው ፎቶግራፉ እንዲገኝ ሆኗል። ማን ነው ሲሳይ ቶላ የሚለው እንዲታወቅ ነው። ሌላ ሰው አለ እንደዚሁ የሲሳይ ቶላ እንዳልኳቸው ብሔራዊ መረጃና ደህንነት ነው። ሌላኛው ኮማንደር ብርሃኑ ምትኬ፣ ኮማንደር ብርሃኑ ምትኬ ሌላኛው ሰው ነው፣ የምትመለከቱት ሰው ነው። እነዚህ ጠቅላላ በወንጀል እንቅስቃሴ ውስጥ የራሳቸውን ኃላፊነት ሊባል አይችልም። ወንጀል ያው እንደምታውቁት ወንጀለኛነት ነው። በወንጀለኛነት እንቅስቃሴያቸው የማይገቡበት የማያደርጉት የማይሰሩት ነገር የለም። ምንድነው የሰሩት የሚለውንም በማስረጃ እንመጣበታለን። መጀመሪያ እነማን ናቸው የሚለውን ነው እንድታውቁት የፈለግነው። ነገር ግን እነዚህ ሰዎች እነማን ናቸው ከሚለው ቀጥሎ ማስረጃዎቹ እየቀረቡ ምን አይነት የወንጀል ድርጊት ውስጥ እነማን በምን ደረጃ ተሳተፉ የሚለውንም እያነሳን እንሄዳለን። ይሄኛው የተደራጀ ወንጀልና የተደራጀ ልዩ የወንጀል ምርመራ መምሪያ ኃላፊ ነው ስልጣኑ። ኮሚሽነር ብርሃኔ ምትኩ የተደራጀና ልዩ የወንጀል ምርመራ ኃላፊ። እነዚህ አካላት በወንጀል ምርመራ ስም በርካታ ነገሮች ኮንታክትም ስላላቸው አድራጊ ፈጣሪዎቹ እነሱ ስለሆኑ በተደራጀ ሁኔታ እንዴት አድርገው ከላይ እስከ ታች ተደራጅተው ወንጀል እንደሚፈጽሙ፣ ዘረፋ እንደሚፈጽሙ ዓለም አቀፍ ወንጀል ስንላችሁ የህገ ወጥ የሰው ዝውውር በተመለከተ ዓለም አቀፍ ወንጀል፣ የድራግ ዝውውር ዓለም አቀፍ ወንጀል፣ ጠለፋ፣ እገታ ዓለም አቀፍ ወንጀል፣ አግቶ መሰወር ወዘተረፈ የሽብር ተግባር ዓለም አቀፍ ወንጀል ነው። እነዚህ የዘረዘርናቸውን በሙሉ የመንግስትን መዋቅር ተጠቅመው ማዕረግ አርገው ወንጀሉን ይፈጽሙታል። በጣም ትገረማላችሁ። ከየቱኛው ጀምረን የትኛውን እናሳያችሁ ነው እንጂ በርካታ መረጃዎች አሉ። በቀዳሚነት ያገኘነው ማስረጃ እንዴት ሰንሰለት ሰርተው ህገወጥ የሰው ዝውውር ለማድረግ እንደሚንቀሳቀሱ ነው። አንድ ተጨማሪ ሰው እሱን ለማቅረብ እንዲጠቅመን አንድ ተጨማሪ ሰው እናምጣላችሁ። ለምን ህገወጥ የሰው ዝውውሩ የሚከናወነው ስራው አዲስ አበባ ውስጥ ይከናወናል። በእነዚህ በተደራጀ ሁኔታ ግን ያው የኢትዮጵያ አየር መንገድ ሰው ከሀገር ሲወጣ በዛው ነው የሚወጣው እንደምታውቁትና የግድ እዛ ያለ ሰው ያስፈልጋቸዋል። በኢትዮጵያ አየር መንገድ የሲቪል አቪዬሽን ሴኩሪቲ ዳይሬክተሩ አስራት ቀጀላ ይባላል። ይሄ የምታዩት ነው። እንግዲህ ተመልከቱ። የብሔራዊ መረጃና ደህንነት የሚመራው በሲሳይ ቶላ ነው። የሲቪል አቪዬሽን ሴኩሪቲ የሚመራው በአስራት ቀጀላ። እስካሁን የምዘረዝርላችሁ ነው። እስካሁን የምታያቸው ሰዎች እነማን ናቸው? እንዴት የተደራጁ ናቸው? አሁን ወደ ዝርዝሩ ደግሞ እንመጣለን። እነዚህ በሙሉ ደግሞ በማን ስር ነው ያሉት? በፌዴራል ፖሊስ ስር አይደለ? ይሄኛውን የሲቪላይዜሽን ሴኩሪቲ በብሔራዊ መረጃና ደህንነት ስር አለ። እስካሁን ስገልጽላቸው የነበሩ ኮሚሽነሮች ደግሞ በኮሚሽኑ ስር ነው ያሉት። ኮሚሽነር ደመላሽ ወልደ ሚካኤል ይሄ የፌዴራል ፖሊስ ኮሚሽነር ነው። እንደምታውቁት ደመላሽ ወልደ ሚካኤል የኦህዴድ ሰው ነው። ብሔራዊ መረጃና ደህንነት ነበረ፣ ወደዚህ መጣ። ሌላው የሚደንቃችሁ እንዲህ ያለ የተደራጀ
ዓለም አቀፍ ወንጀል የሚፈጸምበትን ተቋም የሚመራው ደመላሽ ወልደ ሚካኤል ለኢንተርፖል ዳይሬክተርነት ልክ ቴዎድሮስ አዳኖም ለዓለም ጤና ድርጅት እንደተወዳደረው ደመላሽ ወልደ ሚካኤል በአሁኑ ወቅት ለኢንተርፖል ዳይሬክተርነት እየተወዳደረ ነው የሚገኘው። አስተውሉ። በሀገር ውስጥ የሚፈጸመውን ወንጀል ይዩት። ከዚያ እንደምንም ተጓጉዘው የኢንተርፖል ዳይሬክተር ሆነው ሊመጡ ነው የሚፈልጉት ማለት ነው። ወንጀለኞች እንግዲህ በተለያየ መልኩ አብይ አህመድ ያገዛዙን ሰዎች እነ ፌዴራል ፖሊስ ኮሚሽነር የነበረው ወርቅነህ ገበየሁ የት ነው ሄደው? ኢጋድ አይደለም? ኢጋድ ላይ ኢንተርፖል የለም፣ በኢንተርፖል ምናምን ሰው እናመጣለን ምናምን ሲሉ ኦሮፖል ነው ያለው። ማን ኦሮፖል? ባጫ ደበሌ እዛው ኬንያ ላይ አምባሳደር። ማን ነው? ብርሃኑ ጸጋዬ ጅቡቲ ላይ አምባሳደር። እዛው ኬንያ ላይ ዋና ጽሕፈት ቤቱን አድርጎ ወርቅነህ ገበየሁ የኢጋድ ዳይሬክተር፣ ደመላሽ ወልደ ሚካኤል የፌዴራል ፖሊስ ኃላፊ፣ ሲሳይ ቶላ ብሔራዊ መረጃና ደህንነት ሆነው አገር ውስጥ በደል የደረሰባቸው አካላት ሸሽተው ሲሄዱ ከአቅራቢያ ቦታ ላይ እንደ ጅቡቲ፣ ኬንያ ካሉት እያፈኑ እንዲመለሱ እያፈኑ ተይዘው እንዲመጡ ሲያደርጉ የኖሩ ናቸው። አሁንም እያደረጉ ያሉ ናቸው። እንዲህ ያለውን ዓለም አቀፍ ወንጀል እየሰሩ ያሉ አካላት ጭራሽ ለኢንተርፖል ተወዳዳሪነት ቀርበዋል። ኦፍኮርስ እስካሁን አገራት እንደዚህ ያለውን ወንጀለኛ አውቀው ይሁን ሳያውቀው ይሁን ሪጀክት እያደረጉ ነው። ነገር ግን የበለጠ ከፍተኛ ስራ መሰራት ይኖርበታል። ከፍተኛ ስራ። ይሄ በዚህ የሚተላለፉ መረጃዎችን ማስረጃዎችን ለሚመለከታቸው ሁሉ እንዲደርስ ማድረግ የሁሉም ኃላፊነት ነው የምንለው ከዚህም ተነስተን ነው። እንግዲህ ቀደም ሲል የአንድ ፎቶግራፍ አይተናቸዋል። አስራት ቀጀላ የአስራት ቀጀላ የሲቪላይዜሽን የሴኩሪቲ ዳይሬክተር ነው ብለናል። አሁን የህገወጥ የሰው ዝውውርን በተመለከተ በአዲስ አበባ ውስጥ እነዚህ እስካሁን የዘረዘርናቸው በተደራጀ ኔትወርክ እየሰሩ የየሀገራቱን ቪዛ የሚሰሩበት ፌክ ቪዛው ሴኩሪቲ ፓስ እንዲያልፍ አድርገው ማለፍ እንዲችል አድርገው የሚሰሩበት ማሽን ያላቸው ከእያንዳንዱ ሰው ከፍተኛ ገንዘብ እየተቀበሉ በተደራጀ ሁኔታ በኔትወርክ እንዴት ወደ ስደት እንደሚያስወጡ የራሳቸው የወንጀለኞቹ ንግግር ምልልስ በድምፅ እናሰማቸዋለን። እንዴት ወንጀሉን በተደራጀ ሁኔታ እየተነጋገሩ እንደሚፈጽሙት ታደምጣላችሁ። ሌላው ከድራግ ጋር የተያያዘ ነው። እንዴት አድርገው ድራግ በሲቪላይዜሽን በኩል በጉምሩክ በኩል አግባብነት በሌለው መንገድ የድራግ ህገወጥ የድራግ ዝውውር ሲደረግ ተያዘ እየተባለ የሚከማቸውን ድራግ ከወንጀለኛ ከአዘዋዋሪዎቹ ያዝን ካሉ በኋላ እነዚህ በተደራጀ ሁኔታ ሀገሪቷን የሚዘርፉ እነዚህ በተደራጀ ሁኔታ ወንጀል የሚፈጽሙ አካላት እንዴት እንደሚጠቀሙበትና እንደሚያሸሹበት መረጃውን እናደርሳቸዋለን። ሰው በአጠቃላይ የድራግ ዲለር ሆነዋል። የህገወጥ የሰው ዝውውር አመላላሽ ሆነዋል። ይህን የሚሰሩት እነማን ናቸው? የመንግስት የሚባለው መዋቅር ከጠቅላይ ሚኒስትር ጽሕፈት ቤት ጀምሮ እስከ ታችኛው ድረስ የተደራጀ የማፊያ ቡድን እንዲህ ያለ ወንጀል እየፈጸመ ነው የሚገኘው። ተመልከቱ። የወንጀል ምርመራ እየተካሄደ ባለበት የህገወጥ የሰው ዝውውር የሚሰራባት አንድ ክፍል ውስጥ የሴኩሪቲ ፓስ የሚያልፍ የካናዳ ቪዛ ሰርተናል አልሰራንም ብለው ማረጋገጫ ሲሰሩ እየተቀረጸ የተሰራው ማስረጃው ተገኝቶ ከላይ እስከ ታች አያችሁ በሐቀኝነት ወንጀል ተመርምሮ ተጠያቂነት እንዲመጣ የሚሰሩ ማን ወንጀሉ እንደሚሰራው ሳይገባቸው ወንጀለኛን እንይዛለን የሚል በየዋህነት ሲጣጣሩ የነበሩ አካላት ልክ የወንጀሉን ዱካ ሲደርሱበት በኩርኩም ተደልቀው ያን መዝገብ ዘግተው መረጃውን እንዲያጠፉ ይታዘዛሉ። ካልሆነ ደግሞ ሌላ ዕዳ ይቀበላቸዋል። በጣም የሚደንቃችሁ መጣበታለ በኋላ በድራግ አጠቃቀማቸው ማሸሽ ስልታቸው ላይ ድራግን በተመለከተ ተያዘ ተብሎ የመጣውን ድራግ
የኤግዚቢት ክፍል ኃላፊዎች ምንም በማያውቁት የሚማቀቁት በየእስር ቤቱ እንዲማቀቁ የሚደረጉት እነዚህ ከፍተኛ ኃላፊዎች ተቀባብለው ማህተም አድርገው የተያዘውን ድራግ ቀይረው የበቆሎ ዱቄት አድርገው ለኤግዚቢሽን ክፍል ይሄ በዚህ ቀን የተያዘ ድራግ ነው አስቀምጥ ይሉታል። ኤግዚቢት ክፍሉ ማህተም ተመቶ ተሰርቶ የተሰጠውን ተቀብሎ ከማስቀመጥ የዘለለ ያንን ልክ ነው አይደለም የሚለውን ቬሪፋይ አያደርግም። የሚያደርጉት ሌሎቹ ናቸው። ከዚያ መጨረሻ ላይ የድራግ ተይዟል ተብሎ ሪፖርት ከተደረገ ዓለም አቀፉ ማህበረሰብ አውቆት እንዲቃጠል ወይም ዲስፖዛል እንዲወገድ ይደረጋል። እንዲወገድ ለማድረግ ሲፈተሽ የበቆሎ ዱቄት ነው የሚገኘው። በሙሉ ድራግ ተብሎ ከኤርፖርት በጉምሩክ የሚያያዙትን በሙሉ እነዚህ የመንግስት ባለስልጣናት ድራግ ዲለር ሆነው ይሸጡታል። ከዚያ ማንን በወንጀሉ ተጠያቂ ያደርጋሉ? የኤግዚቢት ክፍል ኃላፊ የሆነው ባለ ዕዳ እኔ የደሃ እኔ በምስኪን ልጆች አባት ነው ሊሆን የሚችለው ወይም እናት ነው ልትሆን የምትችለው፣ ግን እነማን ተጠቅመውበት የሚለውን እናንተ ተመልከቱ። በቀዳሚነት የህገ ወጥ የሰው ዝውውርን በተመለከተ የሚሰሩትን ወንጀል የሚያጋልጥ የድምጽ ማስረጃ አለ። እሱን እንከታተልና ወደ ሌሎቹ ማስረጃዎች ደግሞ እናልፋለን። በቀዳሚነት እስኪ ይሄ በነገራችን ላይ ማስረጃው የተገኘው በወንጀል ምርመራ ሂደት ውስጥ በተደራጀ ሁኔታ እነማን ይሳተፉበታል የሚለው ልቅም ተደርጎ ሊጠና ተደርጎ ፋይል ተደራጅቶ ከዚህ ዛሬ ከምናሳያችሁ በላይ መረጃዎች የተሰበሰቡበት ነው። እስኪ እናንተ ሰምታችሁ እንድትፈርዱ ሲቪላይዜሽን የሚባለው ወይም የሲቪላይዜሽን የሴኩሪቲ ዲፓርትመንቱ የብሔራዊ ኢንተለጀንስ የሚባለው የፌዴራል ፖሊስ የሚባለው ተቋማት በአጠቃላይ እነዚህን ተቋማት የሚመሩት ቅድም ያነሳንላችሁ ሰዎች በአጠቃላይ በእነዚህ ተቋም ውስጥ ምን እየሰሩ ነው የሚለውን የተገኘው መረጃ የተሰበሰበው መረጃ ያሳያልና እስኪ እናድምጣቸው። ፎርድ ሰላም አድርሽ ብራዘር፣ ይኸውልህ አሁን ቼክ አድርጉና ትኬት ለመቼ እንዳለ አሁን አሳውቀኝ። ትኬት መቼ እንዳለ በዚህ ከዛሬ ጀምሮ ለመቼ እንዳለ አሁን ንገረኝ እና ትኬቱን ይንገሩ መቼ እንደሚቆርጡ ያለውን ቀኑ ይንገሩን ስላሉ ቶሎ በል እና በኋላ እናገኘዋለን። ሞር ደግሞ ጠይቃት፣ ይኸውልህ ጠይቃት። ድጋሚ ያሰጥቼ ያሳልፍኳት ዳጊ ራሷ ሁለተኛ ሰጥቻለሁ። መጀመሪያ በፊት ለፊት ሄዳ ሳትነግረኝ ተቀዶበት ማለት ነው። በእርግጠኛ የሰጣቸው ይዞላቸው ይመጣል ይገባል። እና አብረን ሆናንም ወደ እሱ ማስተላለፍ እንችላለን። እኛ አብረን ሆናም ማለት ነው። ግዴታ ግን እንትን ይባላል። ጌት ላይ ግን ጌት ይኸውልህ ከቦርዲንግ እስከ ጌት ያሉ ሰዎች አንድ መሆን አለባቸው። ገባክ? ከዛ ኢሚግሬሽን ራሱ ነው ይችላል ነው ኢሚግሬሽን ችግር የለም አዳምጥ። ቦርዲንግ እና ጌት ላይ ያሉ ሰዎች ግን ይሄን ብር ካልተቀበሉ ማክሲማም እሺ አይሉም። ምክንያቱም ሂሳባቸው የተለያየ ነው ብዬ አስረድቻለሁ። በሌሊቱ ከሆነ ደግሞ የሁሉንም ሂሳብ አንድ ላይ ከሰሩ በኋላ እንሰጣለን። ይሄ ብር ደግሞ ምንም አይደለም ትንሽ ነው። እኔ ማብሬ ስላለው ደግሞ ምንም እንደዚህ የሚያደርጉ ቦርዲንግ እስከ ጌት ያሉ ሰዎች ቅድሚያ ብር ይፈልጋሉ። ከሰልፉ አይደለም የሚወስደው። ይኸውልህ አዳምጠኝ። ቦርዲንግ ትኬት ተቆርጦ አሁን ብልክላቸው ቆርጦ ይዞ ነው የሚወጣው። ከዛ በኋላ ምን ይሆናል? ማታ ሰልፍ አይሰለፍም። ቦርዲንጉን ስለያዘ ቀጥታ ይገባል ማለት ነው። ሳይሰለፍ ሰልፍና ሳይገባ ከዛ በኋላ ኢሚግሬሽን ያለው ኢሚግሬሽን ያልፍና ቦርዲንግና ጌት አንድ ናቸው፣ የተናበቡ ናቸው። ቦርዲንግ ልክ ኢሚግሬሽን እንዳለፈ ቦርዲንግም ይሰሩለታል ማለት ነው። ብር ካልገባ ግን በኢትዮጵያ አየር መንገድ አበደን አይሰሩም። ደግሞ ለብሩ ግዴታ በኢቲ ነው መሆን ያለበት። በኢቲ አለ ግዴታ በኢትዮጵያ ኤርላይንስ ከሆነ ኢትዮጵያ ኤርላይንስ ደግሞ ማለት ነው ቦርዲንግ ላይ ግዴታ ያስፈልጋል መሰለኝ። የቦርዲንግ ግማሽ ብር ይላሉ። ለዛ ነው ገባህ? አሁን ለሊት ያለ ሰው ቢሆን ብር አይጠይቀኝም። ሱፐርቫይዘርም ችግር የለውም። ስለዚህ በእርግጠኝነት አይመለስም። እንግዲህ የቦርዲንግ ሂሳብ ለብቻ ነው፣ ትንሽ ብር ነው። እኔ ጻፈልኝ ስክሪንሾት አድርጌ ላክልህ አድርጓቸዋል። ታዲያን አሁን በኢቲም ቆርጡ ከሆነ ገብቷል አይደለ? በኢቲም ቆርጡ ከሆነ 22:50 4:50 ነው። ስለዚህ አሁን እንደውም ከ9 ሰዓት እስከ 5 ሰዓት ከ5 ሰዓት እስከ ጠዋት 5 ሰዓት አድርጓቸዋል እና ሽፍቱን ቀይሩ ማለት ነው። በፊት ከ12 ሰዓት እስከ 8 ሰዓት ከ8 ሰዓት እስከ 10 ከ10 እስከ 12 ሰዓት ነበር ነው። ይህን የሚሰራው አሁን የሚገባ ሰው ነው ማለት ነው። በሌላ አየር መንገድ ደግሞ በሌሊት ውስጥ መቁረጥ ይችላሉ እና በምን አየር መንገድ እንደሚቆርጡ ግዴታ ማወቅ አለብን። 3 ሽፍት በ24 ሰዓት 3 ሽፍት ነው ያለው ሪፖርት። ለዛ ፍላይቱ ምን ሰዓት አለው የሚበርበት ገባ። በምን አየር መንገድ እንደሚቆርጡ ትኬት ቼክ ያድርጉ። ሁሌ ነበር ፍላይቱ ስንት ሰዓት እንደሆነ ገብቷል አይደለ? ኤርፖርት 3 ሽፍት ስላለው ስንት ሰዓት እንደሆነ ቶሎ ትኬቱን አሳውቀኝ። ቦርዲንጉን ይዞላቸው መጥቶ በእጅ ሰጧቸው ነው ይዞ የሚገቡት ገባ። ቦርዲንጉን ሳይዙ ሲጀምር ሰልፍ ምንም አይገቡም።
እነሱም አይገቡ። ቶሎ ሀቢብ ያሳውቀኝ ቶሎ በል። ብር ከሆነ አብረን ሆነን ወደ አካውንት ያስተላልፋሉ። ቦርዲንግ ለሚያመጣውም ከላዩ ላይ ቀንሽ ያስተላልፋሉ። ምክንያቱም ስለምተማመን ማለት ነው። ግዴታ መሰጠት አለበት። ካልሆነ በሌሊቱ ከነ ቦርዲንግ የሚያሰጠልኝ ሰው አለ። ግን ይሄኛውን ስለሆነ እኔ የምፈልገው ፍላይቱን ብቻ ጠይቅልኝ። ከአራት ሰዓት ወዲህ ከሆነ ሌላ ሰው ነው የሚሰራው። ከአራት ሰዓት ወዲያ ከሆነ ሌላ ሰው ነው የሚሰራው። ፍላይቱን እኔ ካናዳ ሰዓቱን ቼክ አድርገን ምን አለ መሰለህ ከዚህ በፊትም ሞክሬ ስለነበር እዛ ካርጎ ጉምሩክ ምናምን የተለያዩ ቦታዎች ላይ የሚሰሩ ሰዎች እዛ እንሰራለን ኃላፊ እናውቀዋለን ምናምን በሚል ምንም ሳያደራጁ ነገሮችን ኔትወርኩን ሳያስተካክሉ በደንብ እናገባ ብለውኝ አደጋ ውስጥ ልወድቅ ተቃርቤ ነበርና ሌላው ከነሱ ግን አስተካክለን ነው የምትገባው አትገባው አሁን ስላለኝ ነው ያልገባሁትና እንደዛ አይነት ነገር እንዳይኖር አንደኛ በእርግጠኝነት ኔትወርክ ተስተካክሎ ሁሉም ነገር ተስተካክሎ ከበር ጀምሮ የሚያስገባኝ ሰው ምናምን ይዛችሁ እንደዛ ቢሆን ይመረጣል እና እርግጠኛ መሆን አለባቸው። ምክንያቱም እዛ የምትሰሩ ከሆነ በእርግጠኝነት ኔትወርክ ካላችሁ ዛትስ ጉድ ችግር እንኳን ቢፈጠር እንዴት መውጣት እንዳለብንም እናውቃለን። እንደዛ ካልሆነ ካለፈ ይለፍ ካላለፈ ደግሞ ችግር የለውም በሚል ካለፈ ብራችን እናገኛለን በሚል ሀሳብ ከሆነ ግን ችግር ውስጥ ነው የምንወድቀው እና ሁላችንም ተያይዘን ነው ገደል የምንገባው። እንደዛ አይነት ከሆነ ማለት በቆማር ባይሆን እላለሁ። ስጋቴን ነው የምነግርህ፣ በግልጽ ማውራት ስላለብን። ሶስተኛ ነገር ደግሞ ከዚህ በፊት የላካቸዋቸው ሰዎች ካሉ ለኮንፊደንስም እንዲሆነኝ ፋይሎቻችን ምናምን ብታሳየኝ ደስ ይለኛል። ምክንያቱም በቃ ደስ ብሎኝ በኮንፊደንስ እገባለሁ ያለምንም ፍርሃት ምናምን። እንደዛ ሲሆን ደስ ይላል። በተጨማሪም ነገ ፍላይት የለም፣ ማክሰኞ ዋን ስቶፕ የለም፣ 2 ስቶፕ ነው ያለው እና ዋን ስቶፕ ነው የሚያስፈልገው መሰለኝ። እንደዛ አይነት ነገር ስላለ እነዚህ ነገሮችን ማለት ፈልጋለሁ። እሺ ብራዘር፣ ትኬቱን ለነገ መቆረጥ ይቆረጣል፣ ቀጥታ ነው የሚቆረጠው እና እርግጠኛ ነው ማለቴ ያው 100 ምናምን ሺህ ብር ነው እንትኑ ራሱ ትኬቱ። ስለዚህ አጉል እንዳይሆን እሱም ብቻ ነው በቃ ችግር የለም። እንግዲህ 65 ሺህ ብር ቀድመህ ትከፍላለህ ብለውኛል። አስፈላጊ ከሆነ አብረን ቁጭ ብለንም ቢሆን ይተላለፍለታል ብዬን ያስተላልፋሉ ብዬ ነው። መስገሬ ነው አይደለም። በቃ ለነገ ማታ ትኬት ይቁረጥ። አንተ በመከራ ያመቻቸው ደግሞ ነገር ተቆረሽ ለነገ ማታ በኢቲ ትኬት አስቆረጥና አሁን ላክልኝ። ምንም ችግር የለም። ነገ ማታ በኢቲ ያውቁታል። አስቆርጥ። እኔ ጋር 10 ሰዓት አካባቢ ነገ ከሰዓት እንገናኛለን። አብረን ነው። ሰላም እንዴት ነህ ጆሲ? ያለውልህ 9000 ለሶስቱ ነው ወይስ ለአንድ ሰው ነው? አይ ቲንክ ያው ለአንድ ነው ብለኸኛል። እኔ በጣም ነው የተገረምኩትኝ። ባለፈው ይሄንን ራሱ ለአንድ ሰው 500 ብለኸኝ ነበርና ከዛ የተሻለ ዋጋ ካገኘን ነው ለአንተ ጠይቄ የነበረው እንጂ 1.2 ምን አይነት ይሄማ ቀልድ ነው። አይ ቲንክ ሶሪ እንግዲህ እንደዚህ ለማለት የራሱ ምክንያቱም ከዚህ በፊት በዛ ዋጋ ስለተወደደ ነው 500 ለአንድ ሰው ያለ ሶስቱ 1.5 ስላልከኝ እሱ በጣም ውድ ስለሆነ ነው የተሻለ ዋጋ ታገኛለህ ብዬ ነው እንጂ ይሄን ያህል ጊዜ መስዋዕት አድርገን በዚህ ያህል ደረጃ መሆኑ ያው እኔ አግባብ ነው ብዬ አላስብም። ኤኒዌይስ ግን ማክሲመም በቃ ባለፈው እንደነገርኩ ምናልባት ሊሆን ይሆናል እንጂ ምክንያቱም ኤቭሪ ነገሩ ሌጋል ነው። እዛም ሬዚደንሱም ኖርማል ነው። እንግዲህ እነሱ ዌብሳይት ላይ ገብታችሁ የምታዩት ከዛ ውጪ ትራንዚቱም ህጋዊ ነው። ኤቭሪ ነገር ህጋዊ የሆነ ነገር ነው። በቃ ግን እዚህ አላስወጣ ስላሉ ከዛ አንጻር ብዬ ነው እንጂ እንደዚህ የሚሆን አይመስለኝም። ያው ቴንኪው ግን ለትብብር በምታዩት ደረጃ እንግዲህ ይሄ የወንጀል ቡድን በተደራጀ ሁኔታ ነው እንቅስቃሴ የሚያደርገው። በምታዩት ድምጹን እየሰማችሁ በድምጹ ማልበሻ አድርገን እነማን ይሳተፉበታል እንደዚህ ያለው ኔትወርክ ለሚል ለማሳየት ተሞክሯል። በመሃል የምትመለከቱት ቪዲዮ ያያችኋት ቪዲዮ አሁን ሲናገር እንደሰማችሁት ኤቭሪቲንግ ህጋዊ ነው ወዘተረፈ የሚለው እነዛ ያያችኋቸውን ማሽኖች አዲስ አበባ ውስጥ አሉ እና ትሪክ የሚሰሩባቸው ይሄ ብሉ ላይት ምናምን ሁላ ያለው በደንብ አሁን የዲስፕሌይ ላይ የምታዩትን በሙሉ የሚያደርጉበት ይሄንን ቪዲዮ አሁን የምትመለከቱት እየሰሩ ነው እና ሴኩሪቲ አልፏል አላለፈም የሚለው ቼክ የሚደረግበት ይሄ ተቀርጾ በዚህ ሂደት ውስጥ እየተሳተፉ ያሉ አካላት ማረጋገጫ ተገኝቶባቸው ያንዱ ሰው ሲያዝ ሁሉም ጋር እየነካ ስላስቸገረ ምንም ማድረግ ስላልተቻለ ብቻ ምክንያቱም ቀደም ሲል እንዳያችኋቸው ከፍተኛ ኃላፊዎች ሁሉ የሚሳተፉበት ወንጀል ነው። ስለዚህ የሆነ ነገር ከተፈጠረ
ሁሉም ስለሚጋለጡ አንዱን የግድ ራሱን ስለሚጠብቅ በመጠባበቅ ስለሆነ ወንጀሉ እንዲዳፈን ነው የሚደረገው። እነዚህ ሰዎች የህገወጥ የሰው ዝውውር በአገሪቷ ውስጥ ሲፈጸም የሚፈጸመው አሁን በሰማችሁት መንገድ ከላይ ጀምሮ እስከ ታች በተደራጀ ሁኔታ ለሁሉም የሚደርስ ገንዘብ እየተጠየቀ ነው። ከዚያ ቪዛዎቹን ይሰሯቸዋል። በምታዩት ደረጃ እንደምትመለከቱት ይሄ በምርመራ ሂደት የተገኘ ሰው እንደዚህ እንደሚሰሩ ተገኝቶ ይሄ ማስረጃ ተገኝቶ ይሄንን አጥፉና ተሰወሩ ነው የተባለው። ይሄ መረጃ ወደ ኢንተርፖል እንዳይደርስና ተጠያቂነት እንዳይመጣ፣ ምክንያቱም ወደ እነሱ ከሄደ ምርመራ ይጠራ ከተባለ የት ነው እየተሰራ ያለው እነማን ነው ይሄንን እየሰሩ ያሉት የሚለውን እንደምታዩት እየሰሩት ነው። ይሄ በወንጀሉ ከሚሳተፉ ሰዎች ላይ በወንጀል ምርመራ ዲፓርትመንት ውስጥ የተገኘ ነው። በነገራችን ላይ ይሄንን አሁን እነሱ ከዛ ከፋይላቸው አጥፍተዋል፣ እንዲጠፋ አድርገዋል። እና ያ መረጃ እኛ እጅ ባይደርስ ኖሮ አሁን በዚህ መንገድ ኤክስፖዝ ሊወድ አይችልም። ሰው በየስርቻው ተቀምጠው እንደዚህ የካናዳ ቪዛ የምናምን ቪዛ እያሉ እንደምታዩት ይሰራሉ። አሁን እንደዚህ ሲሰራ ሂድ ከዛ ይሄንን ካደረገ በኋላ ከሰራ በኋላ ሴኩሪቲ ቴስት ማለፍ አለማለፉን ደግሞ እዛው ሁሉም ነገር አላቸው። ኤርፖርት ላይ የሴኩሪቲ ቴስት የሚደረግበት ማሽን ኖራቸው ነው እንደምታዩት። ከተተ ቴስት አረገ እዚህ ጋር ሴኩሪቲ አለ ፓስ ሴኩሪቲ ሲያልፍ ታዩታላችሁ። ለና አሁን ሴኩሪቲ አልፏል። ሰው በዚህ መንገድ ቪዛ አዘጋጆች እነሱ ናቸው፣ ወንጀል የሚያደራጁት እነሱ ናቸው፣ ይልካሉ። ይሄ ትልልቁ ነው። ተሳክቶለት ይሂድ ተሳክቶለት አይሂድ ዋሬቨር የሚከፍለው ገንዘብ አለ፣ እሱን ይዘርፋሉ። አሳዛኙ እጅግ በጣም ዘግናኙ ይሄ አይደለም። እጅግ የሚዘገንነው ወደ ሊቢያ የሚልኩት ወጣት ብዛት ወደ ሊቢያ ይልካሉ። እነዚሁ በዚህ መዋቅር የተደራጁት ሊቢያ ላይ የሊቢያ ዜጎች የሆኑ የሚገርፉ የሚያሰቃዩ በተለያየ መልኩ ቪዲዮ እየተቀረጸ ነው የሚሰቃዩት። እንደምታውቁት ስቃይ ይፈጸምበትና እዚህ ገንዘብ ኢትዮጵያ ውስጥ ይሄን ያክል ክፈል ይሄን ያክል ክፈል ይሉታል። የት ሊቢያ ያሉት የሚከፍለው ሰው ሊቢያ ታግቶ ላለው ሰው ገንዘብ አስገባ ሲባል ገንዘቡን የሚያስገባው ኢትዮጵያ ንግድ ባንክ ነው። ማን ያውቃል? የኢትዮጵያ ንግድ ባንክ ሰዎች ያውቃሉ፣ ፌዴራል ፖሊስ ያውቃል፣ ፋይናንስ ኢንተለጀንስ ያውቃል። እያንዳንዳቸው ይሄ መዋቅር አለ። እነማን ይሄን ስራ እየሰሩ ለነማን እንደሚያካፍሉት ስለሚታወቅ በኢትዮጵያ ንግድ ባንክ በኩል ሊቢያ ለሚታገቱ ሰዎች ገንዘብ ይዘዋወራል። እዚህ ሀገር ውስጥ ለከሌ ያስገባለት ይባላል። ሲገባ እዛ ያለው የሚለቀቅ ሆነ ይለቀቃል። የወንጀሉ ድርጊት ፈጻሚዎች ሊቢያ በረሃ ብቻ ሳይሆን አዲስ አበባ ተቀምጠው በእነዚህ የፌዴራል ፖሊስ የምናምን የወንጀል ምርመራ የቴክኒክ ክፍል ምናምን በሚል ዲፓርትመንት ውስጥ የተቀመጡ ከላይ እስከታች የተደራጁ ሰዎች ያ ተስፋፍቶ የሊቢያ የመን ወዘተረፈ በየመንገዱ እያሳገቱ እያሳፈኑ ገንዘብ መቀበል ከዚያ ተሻግረው አሳድገውት በአገር ውስጥ አበጡት። ጉድ የሚባለው የሊቢያው ነበር። ያ ማፊያ ቡድን ያንን ለካ ሀገር ውስጥ ማድረግ ይቻላል ነው ቶኒ ሊቢያ። ስለዚህ ከአማራ ክልል ተነስቶ ከምንድነው አባይን ተሻግሮ ወደ አዲስ አበባ የሚመጣ አካል አንድ መኪና ሁሉ ታግቶ ይሄዳል። ከአዲስ አበባ የሆነ አካል ታፍኖ ይወሰዳል። ወስደው ሲያበቁ ምን ያደርጋሉ? ከዛ ይሄን ያክል ክፈል እንለቃለን፣ ይሄን ያህል አምጣ እንለቃለን። ይሄ ነው እየተደረገ ያለው። ማን ነው ይሄንን የሚያደርገው? አንድ መኪና በሙሉ አንድ አውቶቡስ ሙሉ ታፈነ፣ ሁለት አውቶቡስ ታፈነ፣ በዚህ ቦታ ይሄን ያህል ታፈነ፣ እከሌ የሚባል ታዋቂ ሰው ተፈኑ፣ እከሌ የሚባል ባለሀብት 15 ሚሊዮን ተጠየቁ፣ 10 ሚሊዮን ተጠየቁ፣ 5 ሚሊዮን ተጠየቁ። ማን ነው ያንን በሙሉ ሀብት እያካበተ ያለው ካላችሁ የመንግስትን ስልጣን የያዙት አካላት። ይሄ ወንጀል ምርመራ የምትለው ምናምን የምትለው በሙሉ የተከማቸ ኃይል በኔትወርክ የሚያደርገው ዘረፋ ነው። ይሄንን በተመለከተ እዚያው እስራቸው ያለ እዚያው ከነሱ ጋር ያለ እዚያው ቁልፍ ኃላፊነት ላይ ሲሰራ የነበረ ሰው አጋልጧቸዋል። እደግመዋለሁ፣ በየትኛው ኃላፊነትና ስፍራ እንደነበረ ዲፒቲ ኢንስፔክተር ዘሪሁን ምትኩ የኬሚካል ባዮሎጂካል ራዲዬሽን ኤንድ ኒውክሌር ዲፓርትመንት መስራች፣ የባዮሎጂካል ሽብር መከላከል የኢንተርፖል ተጠሪ፣ በኢትዮጵያ የመጀመሪያው የፖሊግራፊ ምርመራ ቴክኒክ መስራችና ባለሙያ፣ የዲጂታል ፎረንሲክ ባለሙያ፣ የክራይም ሲን ወንጀል በተፈጸመበት ቦታ ሂዶ አጣርቶ ወንጀለኛን ተጠያቂ የማድረግ ሂደት ባለሙያ በዚህ ኃላፊነት ውስጥ የነበረና እነዚህን የተባለበትን ተቋም ሲመራ የነበረው ይህ የምትመለከቱት በምስሉ ላይ የምትመለከቱትና
እነ ተመስገን ጥሩነህ እና ሌሎቹም ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ሌሎቹም ከፍተኛ ኃላፊዎች ተሰልፈው ስለምትመለከቱት ለምሳሌ ፕሬዘንቴሽን ፖሎግራፊን በተመለከተ ማብራሪያ የሰጠ ነው። የምትመለከቱት ወንበር ሰዎች ዋስተዋል አላሽም የሚለውን የሚያጣሩበት ነው። የቴክኒክ ጉዳይ የዲፓርትመንቱ መስራች ነው፣ የማሽኑን ባለሙያ ነው። ቀደም ሲል ላልነበራችሁ አብይ አህመድ ሲፎክርበት ሰሞኑን መሳቂያ ሲሆንበት የነበረው ወደ ኒውክሌር ማብላላት እንሄዳለን ያለው የዲፓርትመንቱ መስራችና ኃላፊ ይሄ ልጅ ነው። የኬሚካል ባዮሎጂካል ራዲዬሽን ኒውክሌር ዲፓርትመንት መስራች ስለሆነ ይሄው አብይ አህመድ ተናግሮ ወሽክቶ ሳምንት ሳይሞላው ይሄ ልጅ ይሄንን አደገኛና ነውረኛ ስርዓት በመክዳት ከዚህ ስርዓት ጋር ልቀጥል አልችልም በሚል ወደ ሀገር አልመለስም ብሎ ቀርቷል። ወደ ሌሎች ማስረጃዎች ልንሸጋገር እንችላለን። ሌሎች ነጥቦች ልናነሳ እንችላለን። አድማጮች አሁንም እየተከታተላችሁ ያላችሁት የስርዓቱን ገበና የሚያጋልጡ ወሳኝ መረጃዎች፣ ማስረጃዎች እያቀረብንበት ያለ ፕሮግራም ነው። ይሄ ፕሮግራም ለሌሎች እንዲደርስ በማድረግ ረገድ የእናንተ ሚና ወሳኝ ስለሆነ የምትከታተሉት ፕሮግራም ለሌሎች እንዲደርስ ላይክ አድርጉ፣ ሼር አድርጉ። የገባችሁበትን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሱፐር ቻት በሱፐር ስቲከር ድጋፍ ለሚያደርጉ እና ስራችንን ለሚያበረታቱ አካላት የምትችሉትን ያክል ምስጋና ድጋፍ በመስጠት ሌሎቻችሁ ትብብር ብታደርጉ መልካም ነው። ይሄንን ካልን ወደ ቀጣዩ ደግሞ በነገራችን ላይ በመግቢያችን ላይ እንደተናገርነው ገና ደርዝ መረጃዎች አሉ። በእያንዳንዱ ጉዳይ ላይ ቀደም ሲል እንዳነሳ ነው የፎረንሲክ ምርመራን በተመለከተ እንዴት አድርገው ምን አይነት ትሪክ ነው የሰሩት? በኢንጂነር ስመኘው አሟሟት ላይ ምንድነው ያደረጉት? ፎረንሲክ ምርመራው እንዴት ተደረገ? ማን ነው ያደረገው? ምን አይነት ማጣራት ነው የተደረገው? መጨረሻው ምን ሆነ? የነ ኢንጂነር የነ ኢንጂነር ስመኘው በቀለን ብለናል። የነ ጀነራል ገዛይ እነ ጀነራል ሰዓረ ጉዳይ እንዴት በምን ሁኔታ ተዳፈነ? የሃጫሉ ሁንዴሳ ግድያን በተመለከተ መረጃዎች ሉካቸው እንዴት እንዲጠፋ ተደረገ? ምንድን ነበር የተሰራው? ወደፊት በዝርዝር የምንመጣበት ነው። ለነዚህ እና ለሌሎች በበቂ ሁኔታ ማስረጃዎች እያሰባሰብን ስለሆነ ማለት ነው። በሁሉም ነገሮች ላይ አገዛዙ የሰራቸው ሸፍጥና ወንጀሎች በዝርዝር ይጋለጣሉ። ይቀጥላል። ሌላው ቀደም ሲል ያነሳንላችሁ ከድራግ ጋር በተያያዘ የሚያደርጉትን የሚያሳይ አንድ የሰነድ ማስረጃ አለ። እሱን ደግሞ እንመለከታለን። ፒዲኤፉን እናየዋለን። የሰነድ ማስረጃው እንደሚያሳየው ተመልከቱ። እነዚህ የድራግን የሚመለከቱ እንቅስቃሴዎችን የሚያሳዩ ናቸው። ከሐምሌ 1 2014 ዓመተ ምህረት እስከ ሰኔ 9 2015 ዓመተ ምህረት የድራግ ዝውውርን በተመለከተ ዝርዝር ዳታው ሙሉ መረጃው በምታዩት ደረጃ እኛ እጅ ላይ አለ። ይህ የምትመለከቱት ዳታ የሚያሳየው ድራግ ዝውውር ላይ ተያዘ የተባለ የተሰበሰበው ድራግ ነው። ሙሉውን በዚህ በንባብ ልናቀርበው አንችልም። ወደ 38 ገጽ በዝርዝር የተመዘገባለ። ይሄ የኢንተርፖል እጅ ደርሶ እነዚህ ወንጀለኞች ተጠያቂ የሚሆኑበትን ሁኔታ ማመቻቸት፣ የህግ ባለሙያዎችም ሌሎችም የየድርሻቸውን መወጣት ነው። ለምሳሌ ስሪያንጃ የሰውየው ስም ነው፣ አፍሪካዊ ነው፣ ማዳጋስካር ነው ዜግነቱ። የፓስፖርት ቁጥሩ ተመልክቷል። ለምሳሌ ነው የምንጠቅስላችሁ። ከዛ የመጣበት በረራና ቁጥር ወይም ሀገር አለ፣ ኢቲ 507 የሚል አለ። ከዛ የሚሄድበት በረራና ቁጥር አለ ተቀምጧል። የተያዘው የኮኬን መጠን ተቀምጧል። 6.15 ኪሎ ግራም ኮኬን ተይዟል ይላል። ከዛ ወረድ ስትል ደግሞ ኦሁዲ ማታሲ ናይጄሪያዊ የፓስፖርት ቁጥሩ አለ፣ የመጣበት በረራ አለ፣ የሚሄድበት አለ። የተያዘው ኮኬን 9.3 ኪሎ ግራም ይላል። እዚህ ላይ የምትመለከቱት መግለጫ ላይ የተያዘው በ04/02/15 ነው። በወቅቱ ዋና ክፍል ለመምሪያ አላሳወቀም። በወቅቱ ዋናው ክፍል ለመምሪያው አላስታወቀም። ከዚያ ቀጥሎ ዳይኒያ ሮሳ ብራዚላዊ ፓስፖርት ቁጥር አለ፣ የመጣበት በረራ አለ፣ የሄደበት ሀገር አለ። 16.2 ኪሎ ግራም ሙሉውን መዘርዘር ስለማንችል ነው። አለፍ አለፍ ብለን ፒዲኤፉን መመልከት ትችላላችሁ። እዚህ ጋር ደግሞ ምን ክርክር ነበረበት?
ጸረ ድራግ ባለሙያዎች ራሳችን ስለያዝን በሚል ይዘው ወጥተው ነበር። እንዲመልሱ ተደርጎ በድጋሚ ቼክ የተደረገ ነው ይላል። ይህንን እስከ መጨረሻው ክፍል ብትሄዱ መጨረሻ ላይ አጠቃላይ የተያዘ አደንዛዥ እጽ በድምሩ 350 ኪሎ ግራም 350 ኪሎ ግራም አደንዛዥ እጽ ከተያዘ በኋላ ቅድም የዘረዘርንላችሁ የተደራጁ የወንጀል ኃይሎች እንዴት እንደተጠቀሙበት ትመለከቱታላችሁ። እስቲ ፔጁን ኦኬ እንመለስበታለን። የተያዘበትን ቦታ መንገደኛው ቀድሞ የሄደ ነው። በሻንጣ ጠርዝ ዙሪያ ደብቆ፣ በሻንጣ ውስጥ በጫማ ሶል ደብቆ፣ በሻንጣ ውስጥ ተደብቆ ያለ ፎሎሚ ሻንጣ፣ ሳሙና ውስጥ፣ በእጅ ሻንጣ ውስጥ የተደበቀ እነዚህ የተገኙበትን ቦታ በሙሉ ትመለከታላችሁ። አብዛኛው በሻንጣ ተደብቆ የወጣ ነው መረጃዎቹ የሚያሳዩ። ይሄንን ድራግ ያሸሹትን የተያዘ ድራግ 350 ኪሎ ግራም ቢያንስ የዚህኛው ያንድ ከዚህ እስከዚህ ጊዜ ተያዘ የተባለው መጨረሻ ላይ ሲጣራ ተይዟል ተብሎ ከሰዎቹ ተነጥቆ ተጠያቂ ተብለው የሆነ ነገር ከተባለ በኋላ ሲጣራ ነው የምንነግራችሁ። ማጣሪያ ከተደረገ በኋላ በዚህ የወንጀል ጉዳይ የተሳተፉ አካላት ሙሉ በሙሉ 5% እንኳን ትክክለኛውን ድራግ ሳይተው በየጊዜው ተያዘ የተባለውን ለምሳሌ 9.1 ኪሎ ግራም ተብሏል። 9.1 ኪሎ ግራም በቆሎ ዱቄት ያዘጋጁና ዋናው ምርመራ አለው፣ ፕሮሰስ አለው። ተመርምሮ ሁሉ ነገር አልቆ ይወስዱና ኤግዚቢት ክፍል ይኸውልህ ይሄ ያለቀለት የታሸገ ብለው ይሰጡታል፣ ያስቀምጣል። ያሷ የሚያስቀምጠው የበቆሎ ዱቄት ነው። ያኛውን እነዚህ በኔትወርኩ ላይ ያሉ አካላት አንቀልቅለውታል። የምትገረሙት በአገር ውስጥ የት ቦታ ድራግ ያከፋፍላሉ፣ የት ቦታ ያቀባብላሉ የሚለውን በሙሉ እነዚህ የፖሊስ ዲፓርትመንት ላይ ያሉ የምትላቸው አካላት እየተቀባበሉ ያሉ አካላት መልታይ ሚሊዮነር ሆነዋል፣ ያውቁታል። እኛም እንነግራቸዋለን። በፌዝ ማን ምን አደረገ፣ ማን ምን ያህል ዘረፋ ፈጸመ የምትመለከቱት ይሆናል። እንዲህ ያለ ውንብድና እየሰራ ያለ ዘረፋ እየፈጸመ ያለ ወንጀል እየፈጸመ ያለ ቡድን ነው አገሪቷን እየመራው ነው የሚለው አካል ከላይ እስከ ታች በተደራጀ ሁኔታ እንዴት አድርገው የህገወጥ የሰው ዝውውሩ እንደሚሰሩት እዩ። እንዴት አድርገው በአገሪቷ ስም ከየቦታው ከያገሩ ከተጓዦች ላይ ተያዘ የሚባል ድራግ እንዴት ይጫወቱበታል የሚለውን በሙሉ ዝርዝር ነገሮች ነው እየተገኙ ያሉት። ይሄ ከብዙ ነገሮች ለዛሬ ለማሳያ የተቀነጨበ ጥቂት ነገር ነው እየነገርናችሁ ያለው። ቀንጨብ አድርገን በጣም ውስን የሆኑትን ነው እያስተላለፍን ያለ ነው። ከዚያ ግን በዝርዝር እያንዳንዱን ደግሞ መልሰን እንመጣበታለን። ይሄ በመጋለጡ ምክንያት ወንጀለኛው ክፍል ብዙ ሊንፈራገጥ ይችላል። ቅድም እንዳልነው ወንጀሉን ያጋለጡትን አካላት ለምን ተጋለጥን በሚል ብዙ ሊያደርጉ እንደሚችሉ ይገመታል። ምንም ጥርጥር የለውም። ይሄ ግን ማንንም ወደ ኋላ የሚመልስ አይደለም፣ ሊሆንም አይችልም። አድማጮች፣ ከተመስገን ጥሩነህ ጋር የተያያዙ በርከት ያሉ መረጃዎች አሉ። እነሱ እንመለስበታለን ብለናል። ለዛሬ በድራግና ከህገወጥ የሰው ዝውውር ጋር በተያያዘ ብቻ ለማንሳት የሞከርነው ሃይላይት ነው። እንደዚህ ያሉ ማስረጃዎች፣ እንደዚህ ያሉ መረጃዎች በዝርዝር እንመጣበታለን። ይሄ የምትመለከቱት አንድ ምስል አለ። እነዚህ ምስሎቹን ፎቶግራፎቹን እናያቸዋለን። እያየን በፎቶግራፎቹ ላይ በተወሰነ ደረጃ ማብራሪያ ለመስጠት ልሞክርና ሰብሰብ እናደርገዋለን የቀረበበትን መረጃ። በቀዳሚነት ምናልባት የቶፖግራፊውን የሚያሳየው የማዕከላዊ ይሄንን እንድትመለከቱት እንፈልጋለን።
ይሄ የምታዩት የሚገኝበት ቦታውን መጀመሪያ እንጥቀስ። ቦታው ሜክሲኮ ኬኬር ህንፃ በታች ያለው ህንፃ ነው። እዚህ ላይ ቁጥሮች አሉ። ምናልባት ስክሪንሻት አድርጋችሁ መረጃውን በጥልቀት መከታተል ለምትፈልጉ ስክሪንሻት አድርጋችሁ ለምትይዙ ቁጥሮች አሉ። ክፍሎቹን የሚያሳዩ ቁጥር 1፣ ቁጥር 2፣ ቁጥር 3፣ ቁጥር 4፣ 5፣ 6 እስከ 7 ድረስ አለ። ቁጥር 1፣ ቁጥር 2፣ ቁጥር 3፣ ቁጥር 4 እነዚህ ቁጥር ላይ ምንድነው የሚደረገው? ቁጥር 3 አነስ ያለ ክፍል ነው። እንደምታዩት እዛ ሸጥ ውስጥ ያለ ነው። ከመቶ አንዳንድ ጊዜ እስከ 300 የሚደርስ ይሄ የተከበበበት የምታዩት ኬኬር ሜክሲኮ ከኬኬር ህንፃ በታች ያለው የፌዴራል ወንጀል ምርመራ ህንፃ ላይ እቺ የምታዩት ሶስተኛ ቁጥር ከመቶ እስከ 300 ሰው አንዳንድ ጊዜ አፈሳ በሚኖር ጊዜ ታጭቀው የሚታጎሩበት አለ። ከባድ የሰብአዊ መብት ጥሰት ወንጀል የሚፈጸምበት ክፍል ነው። እዚች ክፍል ውስጥ አምጥተው ያፍኗቸዋል፣ ይዘጉባቸዋል። በልዩ ሁኔታ በጣም ዘግናኝ ማሰቃያዎች ያሉበት ክፍል ቁጥር 6 የሚባለው ወይም 6 ቁጥር የምታዩት በጣም የከፋ ስቃይ የሚፈጸምበት ክፍል ነው። እዚህ ክፍል ውስጥ በሌሎቹ አካባቢዎች ላይ ወንጀል እንዳይፈጸም ካሜራ ተክለናል የሚል ነገር ይናገራሉ። ካሜራ አለ ይባላል፣ ለስሙ ካሜራ አለ ይባላል። በዚህኛው ግን ካሜራ የሚባል ነገር የለበትም ፈጽሞም። 6ኛ ቁጥር ካሜራ የለበትም። ቶርቸር የሚፈጸምበት ነው። ቅድም ያነሳውላችሁ ኮሚሽነር ብርሃኑ አበበ የሱም ጽህፈት ቤት እዛው ነው። እሱ ሲፈቅድ ብቻ ቁልፍ ይዘው እችን ክፍል ከፍተው እዛ ገብቶ ስቃይ እንዲፈጸምበት የሚታሰብ ሰው ስቃይ የሚፈጸምበት ነው። ኦርዲነሪ ሌላ በሌሎቹ ክፍሎች ውስጥ ኖርማል ምርመራ ብለው ግርፊያ፣ ዱላ አለ። ከፍ ያለ ስቃይ የሚፈጸምበት ክፍል ነው ቁጥር 6። ኮሚሽነር ብርሃኑ አበበ ብቻ በኃላፊነት ያለበት የኦህዴድ ሰው ነው። በቀጥታ ተጠሪነቱም እነ አብይ አህመድ እነ ሲሳይ ቶላ እያገኙ ትእዛዝ የሚሰጡት አካል ማለት ነው። ሰው ኮሚሽነር ፈቃዱ ሳይፈቅድ እዛ ማንም ሰው ሊገባ አይችልም። ወደዛም እንዲገባ አይፈቀድም። ጎብኚዎች አንዳንድ ጊዜ ማዕከላዊንን ጎብኝ ብለው ዓለም አቀፍ ተቋማት እንደ ቀይ መስቀል ያሉ ተቋማት ይኖራሉ። እነዚያ ተቋማት እንደ ቀይ መስቀል ያሉ ተቋማት ጎብኚዎች ሲመጡ ያ ክፍል አይከፈትላቸውም። ሁልጊዜም ዝግ ተደርጎ እንዲቀመጥ ነው የሚደረገው። ያ ክፍል ዝግ ይደረጋል። አይገቡም ጎብኚዎች። የሚነገራቸው ግምጃ ቤት ነው ምንድነው፣ ከወንጀል ምርመራ ጋር የተገናኘ ነገር የለበትም። እስር ቤቶቹ እነዚህ ናቸው፣ እስረኛ እዚህ ውስጥ የለም ነው የሚሏቸው። ግን እዛ ውስጥ ከፍተኛ የሆነ ማሰቃያ አለ። ይሄ ከኬኬር ህንፃ ወረድ ብላችሁ ነው ያለው። ኬኬር ህንፃ በራሱ አብዛኛውን ክፍል ያከራየው የብሔራዊ መረጃና ደህንነት ተቋም በብሔራዊ መረጃና ደህንነት ውስጥ የቴክኒክና የጸረ ሽብር የደህንነት ዘርፍ የሚባል ዲፓርትመንት ያለበት ነው ራሱ ኬኬር ህንፃ። ይሄኛው ግን አሁን የምንመለከተው ግን ማዕከላዊ የሚባለው ከኬኬር ህንፃ በታች ያለው ማዕከላዊ የሚባለው የወንጀል ምርመራ ክፍል የሚባለው ይሄ። ህንፃውን ከውጭ ስታዩት ውበት እንዲኖረው አድርገው ሰርተውታል። ማዕከላዊ ተዘግቷል ብለው ይሄኛውን ማዕከላዊ ከፍተዋል። ከዚያኛው ማዕከላዊ የከፋ ግፍና ዘግናኝ ሁኔታ በቀለም አስውበው አሳምረው ይጫወቱበታል። ኮሪደር ልማት እንደሚሉት ማለት ነው። አሁን ይሄ ስታየው በውጪ ውበት አለ ያምራል ምናምን፣ ሪያሊቲውን ግን ተመልከት።